ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን እንደተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅህ ክርስትናውን ፈለግኩ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው፣ በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምር አምላካችንን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግርህ። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይህ እኮ ለአምላክ ይስማማል አያስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧ ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ ምድራዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ አለ። የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ ቅዱስ የምንለው ህይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ እግዚአብሔር ይሁን አለ፣ ብርሃን ይሁን አለ ይላል። የእግዚአብሔር ቃሉ ፈጣሪ ነው፣ ምክንያቱም የፈጠረ ስለሆነ። የእግዚአብሔር ቃሉ ደግሞ አካላዊ ቃል ልጁ ኢየሱስ ክርስቶስ ይባላል። እሱም በኋላ በደንብ በጥቅስ ስለማመጣው ማለት ነው። ስለዚህ ራሱ